ሰላም 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 እንዴት ናችሁ? እየተወደዳችሁና የተከበራችሁ ምርጥ የሆናችሁ ቤተሰቦቼ እንደምን አላችሁ? ሁሉ አማን፣ እኛ ጋር ሁሉ ሰላም ነው። ዳግም ዛሬም በሌላ ቪዲዮ መተናል ማለት ነው። ሰሞኑን እንግዲህ በጣም አነጋጋሪ የሆነው የሩታና የአብርሃም ጉዳይ እንግዲህ ትላንትና ሩታ ወደ ቤተሰቦቿ ሄዳለች። ዛሬ አብርሃምና ኤፍሬም ያዙ ይልቀቁኝ እያሉ ነው እና ትላንትና እንግዲህ አብርሃም የእውነት ቡታጅራ ሳይነግራት ሄዶ ከሆነ ወይም ነፃነትን ተከትሎ ሄዶ ከሆነ በጣም አዝናለሁ ብዬ ነበረ። እውነት ለመናገር አብርሃም ትልቅ ጥፋት አጥፍቷል ማለት ነው። አንዳንድ ጊዜ ነገሮች የሆነ ችግር ሲፈጠር ችግሩን የምታረግቡበት እንጂ መንገድ መምረጥ ያለባችሁ የበለጠ ሊያባብስ የሚችል ነገር ውስጥ መግባት የለባችሁ ማለት ነው። ምክንያቱም የመጀመሪያ ይሄ ጉዳይ ሲነሳ ነፃነት ከቡታጅራ የተለያየ ቪዲዮዎችን በምትለቅበት ሰዓት አብርሃም ወደ ቡታጅራ ሄዳለሁ ሲል አትሄድም በሚል ነበር ጉዳዩ የተጀመረው አይደለ? እና እዛ ሄዶ ከእሷ ጋር ዝም ብሎ በጉልበቱ ሄደ። በቃ አልሰማትም ነበር ሩታን። ሄደ። ከሄደ በኋላ ግን እሷን ማሳመን ነበረበት ከመሄዱ በፊት። እንደገና ሄዶ ደግሞ በመሀል መጣ። በቃ በጣም የሆነ ግርግር የበዛበት ነገር ነበረ እና ቁጭ ብሎ ተነጋግረው መተማመን ሳይችሉ ነው አብርሃም እያንዳንዱን እንቅስቃሴ እያደረገ ያለው ማለት ነው። እሷ ሚስቱ እሱ ባሏ ከሆነ መግባባት መቻል አለባቸው። መግባባት ካልቻሉ እነሱ ባልና ሚስት ናቸው ለማለት ይቸግራል ማለት ነው። እንደዚህ መሆን አለበት ብዬ አላስብም። አብርሃም ከትላንት ወዲያ እንግዲህ ወደ ቡታጅራ ሲሄድ ሳይነግራት ነው ሄደው። ምክንያት የሚያቀርበው ጭቅጭቅ ስለነበረ ቤት ውስጥ ምናምን። አንደኛ ነፃነትን አገኛት፣ የመጀመሪያ ቀን አገኛት። ሁለተኛ ከሩታ ጋር አገኟት፣ አወሩ አይደለ? በቃ ከአሁን በኋላ እንዳታገኛት ብላው ነበረ። ደግሞ አገኛት እሱ ማለት ነው። እንደገና አብሮ ሄደ ተባለ ማለት ነው። አብሮ ሄደ የሚለው ነገር ደግሞ ሌላ እሷ ጋር ሌላ ችግር ፈጠረ ማለት ነው። አብሮ ባሄድ እንኳን ያሉበት ኮንዲሽን ይታወቃል። እሷ ወደ ቡታጅራ ከሄደች እሱ ለምንም አይነት እንኳን የእውነተኛ ለስራ እንኳን ቢሄድ እቺ ልጅ የምታስበው ነፃነትን ፈልጎ እንደሄደ ብላ ነው የምታስበው እንጂ በእርግጠኝነት ማለት ነው አይ ለኛ ጉዳይ ነው ሄደው ብላ እንደማታስብ ግልጽ ነው ማለት ነው። እሱ የሄድኩት ለሰርጋችን አንዳንድ ነገር ለማመቻቸት ነው የሄድኩት፣ ይሄን ጉዳዩን ታውቀዋለች ነው። ይሄንን ማስረዳት ያስፈልጋል። አላስረዳሃትም። ለምን አትናገርም? እያንዳንዱ ነገር ስታደርግ እያንዳንዱ ነገር ሲያደርግ አያማክረኝም ነው የምትለው። ለምን አታማክራትም? ሚስት አይደለች እንዴ? ሚስት እስከሆነች ድረስ እያንዳንዱ ነገር ማወቅ መብት አላት። ይሄንን ምንም እኔ ለአንተ ልነግር አልችልም። ታውቀዋለህ ማለት ነው። ማናችንም ቢሆን ይህን የማናደርግ ከሆነ ያ ሰው እንደው ለሲምፖል ነው አጠገባችን ያለው ማለት ነው። ስለዚህ እሷን እንድትረዳ እንድታምን ቢያንስ እኔ አንተ ብሆን ለምሳሌ ማለት ቡታጅራ ጉዳይ አለኝ አይደል? ይዣት ነው የሚሄደው። ምን ችግር አለው? ቤተሰብን ታውቃለች አይደል? በቃ አለቀ። ኢቭን ቤተሰብ ጋር ባይሆን እንኳን እንዴ በቃ ክላስ ይዞ እኮ መቆየት እኮ ነው። እዛ አንዳንድ ነገሮችን አብሮ ማመቻቸት እኮ ነው። በቃ አለቀ። ይዞ ሄዶ ለምን አላደረገም? መሸሻ ያዋጣል ወይ? አሁን አንተ እሷ ጭቅጭቅ ስላለ ነው ዝም ብዬ ሄድኩት ምናምን። አንደኛ ታይሚንጉ ትክክል አይደለም። ነፃነት ወደ ቡታጅራ የተመለሰችበት ሰዓት ነው። ያን መሄድ አልነበረብም። ሁለተኛ እዚህ መጀመሪያ ማረጋጋት ነበረብህ። ባይረጋጋ እንኳን መሄድ የለብህም። በቃ እዚህ ነው መሆን ያለብህ፣ ነገሮች እስኪያልፉ እስኪረጋጉ። ስለዚህ ይሄ ያንተ ጥፋት ነው። አንዳንድ ጊዜ ችግሮችን እንፈጥርና ከዛም በኋላ ችግሩ ከተፈጠረ በኋላ የሆነ ነገር ሀፕን ከተደረገ በኋላ እኛ ያዙ ልቀቁ እንላለን። ዛሬ እንደምታደርጉት ማለት ነው። ኤፍሬም ስትሆን አንደኛ ነገሩን ማራገብ አይጠበቅብህም። በቃ እኔ እውነት ለመናገር አንተም አቤልም አትመቹኝ። እውነት የለም በቃ ከነ አብርሃም ህይወት ውስጥ ውጡ። በቃ ራሳቸው ይነጋገሩ። አንተም እዚህ መተህ አንዴ እሷን መቆጣት ወይ አያስፈልግም። በቃ አለቀ። እንደ ወንድምነት ካሰብክ ይሄ ችግር ተፈጠራል፣ ተረጋግተህ ሁለቱንም ማስቀምጠህ የተፈጠረውን ነገር በቃ ምንም ነገር ይፈጠር ለማስታረቅ ጥረት ማድረግ ነው ያለብህ። አሁን እሷ ከሄደች በኋላ መተህ አቤልን የታለች የትሄዳለች ምናምን ብለህ ያዙ ይልቀቁኝ ማለት አይጠበቅብህም። አንተ ከአብርሃም በላይ ወራክት ማድረግ አይጠበቅብህም። በቃ ለሁለት አይደለም እኮ ያገባችኋት እንዴ? ምን ማለት ነው? በቃ ብቻውን አብርሃም ያገባታል። በቃ ሊናገር የሚችለው አብርሃም። ስለዚህ መጀመሪያ አንተ አርፍደሃል። በቃ ሲጀመር መጀመሪያ ለማስታረቅ አንተ እድሉ ነበረ። ያንን እድል ግን አልተጠቀምክበትም። የበለጠ ነገሩን አወሳሰብከው።
እስቲ ዛሬ የተፈጠረውን ነገር እኔ ወደ ቪዲዮ ሲጀመር እሷ እንደዚህ አይነት ውሳኔ የምትወስንበት ወይም ደግሞ አሁን ላይ ከቤት የምትወጣበት ሁኔታ አይደለችም። ምክንያቱም መጀመሪያ መውጣት ከፈለገች መጀመሪያ ትሄድ ነበር። ግን እንደ ልጅ አስሬ ሀሳብ መቀየር፣ አስሬ ሀሳብ መለዋወጥ አያስፈልግም። ምክንያቱም እሷ ትልቅ ልጅ ናት፣ ነገሮችን ማስተካከል የምትችል ልጅ ናት። አብርሃም ምንድን ነው አብርሃም ሕፃን ልጅ ነው እንዴ የተባለውን የማይሰማው? በቪዲዮ እኛ ራሱ ብዙ ጊዜ ሩታ በቃ ምንም ነገር አሳውቀኝም ብላ ብዙ ጊዜ ተደጋግማ ተናግራለች። የሚያደርገውን ነገር እኔ አላውቅም። እንደ ሚስት ማወቅ ያለብኝ ነገር እያወቅኩ አይደለም። ለምን አያሳውቅም? እሱ ምንድን ነው? እሷ ሕፃን ነች እንዴ ካል እሱ ምንድን ነው እያደረገ ያለው ነገር ምንድን ነው? አብርሃም ተረጋጋና መጀመሪያ የታለች ጅብ ከጮኸ ጅብ ካለፈ ውሻ ጮኸ የሚባለው ነገር አለ አይደል? መጀመሪያ ተረጋጋ። ቦርሳህን አስቀምጥ። ዛሬ ለመምጣት ትናንትና እኮ ተረጋጋ እኮ እያልኩ ነው አይደል? ለምን አትረጋጋም? የለችም። ምንድን ነው አንተ ቤት ውስጥ የለችም እኮ እያልኩ ነው። ምነው ድብብቆሽ የምትጫወት ይመስላል? ቪዲዮውን አይተዋል ብዬ አስባለሁ። መሄዷ ማለት ነው። በቃ ቤት ውስጥ የለችም። ምንም አውቀው ነገር የለም። አቤል ይምጣ፣ የተፈጠረው ነገር ሁሉም ነገር ያስረዳል። አንተ እኔን አሰማኝም እንዴ? የለችም እኮ ቤት ውስጥ ፍሪጅ ውስጥ እንዳትፈልግ ሌላ ምንም ማለት በሱ ነገር ተናደደ። እርግጠኛ ነኝ። በቃ ቡታጅራ ሄዷል ብሎ ኤፍሬም ነግሯታል። እሷም ተናግራለች። ትናንትና ሰው ነግሮኛል፣ በቃ ራሱን ተናግሯል ብላለች ማለት። ስለዚህ ያ ነገር አበሳጭቷታል። በዛ ነገር ተበሳጭታ ሄዳለች። አለቀ። ተደጋግማ ማስጠንቀቂያ ነግረዋለች። በቃ ስለዚህ አብርሃም መረጋጋት የነበረበት አሁን ቡታጅራ በሚሄድ ምክንያት ነው። እሷ ከቤት እንድትወጣ ቡታጅራ ነገር ቆርም የሄድኩበትን ምክንያቱም ለእሷ ነው መናገር ያለብህ ነው፣ ለኤፍሬም አይደለም መናገር ያለብህ። አንደኛ ታይሚንጉ ቅድም እንዳልኩት አሁን አይደለም መሄድ የነበረብህ አሁን ሳይሆን በቃ መጀመሪያ ይሄ ነገር መርገብ መቻል አለበት። በቃ ሰላም መፈጠር መቻል አለበት። ሰላም ከተፈጠረ አብራችሁስ ብትሄዱ በቃ አለቀ። ታጣው ቀርታ ነው እንዴ? በቃ አስረዳቸው። አብዛኞቹ ሰዎች አንተ ላይም እየፈረዱ ነበር። ቡታጅራ ለምን እንደሄድክ ነገራቸው። እሱ ለምን እንደሄደ ሳይሆን መሄድ የለበትም ነው። እኛ ምክንያቱን አይደለም የምንፈልገው። ማንኛውም ኦዲየንስ ይህንን በእርግጠኝነት ማለት ነው የሚለው ለምን ሄድክ አይልም። ምክንያቱም ሳይሆን በዚህን ሰዓት ላይ መሄድ አልነበረብህም ነው። ምክንያቱም ከነፃነት ጋር አለመግባባት የተፈጠረበት ሩታና ነፃነት አለመግባባት የፈጠሩበት ሰዓት ነው። ይሄ ሰዓት ለአንተ እሷ ወደ ቡታጅራ ሂጂ ብሎ እሱ ተከትሎ ቡታጅራ የሚሄድበት ምክንያት ምንድን ነው? በቃ ሌላ ጉዳይ የሚሆን እንዴ? እኔ እኮ ሳልነግራት አንተ ነገራት ያልኩ የነበረው እኮ በቃ እንደዚህ መሆን ስለሌለብኝ ነው። በቃ እየተጨቃጨቅን ስለሆነ አንደኛ እዛም ሳሎን እዚህም ሳሎን በመሀል ነው ጊዜ እየሄደብኝ ያለው። ስለዚህ ያለኝ አማራጭ ግዴታ ምንድን ነው? መሄድ ነበረብኝ። በቃ ማስተካከል ነበረብኝ የሰርጉን ሁኔታ። ምን ዋጋ አለው? መጀመሪያ ሳትግባባ እኮ ለመጋባት መሮጥ አይጠበቅብህም። አለቀ እንዴ? አልተግባባህም እኮ መጀመሪያ አልተግባባህም። ሰርጉ ምን ያደርጋል? እናንተ ካልተግባባችሁ ሰርጉ ምን ያደርጋል? ሰርጉ እኮ አይኖርም። እናንተ ስትግባቡ እኮ ነው ሰርጉ የሚኖረው። ስለ ሰርግ ለማስተካከል ምናምንም በዋከረዩ አይሰራም። ይሄ ማለት እዛ መሄድ አይጠበቅም። እዚሁ ቁጭ ብለህ ነገሮች እስኪረጉ መጠበቅ ነው። ለሁለታችንም ጉዳይ ነው አይደል? እየለፋው እየጣርኩኝ ያለሁት እንዴት ይሄንን እንኳን መረዳት ያቅታታል? ቤተሰብ ዋጋ ነው ሄደችው። ሄሎ አስፈራ። ቤተሰብ ዋጋ በመሄዷ አስፈራ፣ አስደነገጠ እኮ እና ቤት ውስጥ አፍጥ ነው ተሰቀል። እኔ እኮ ምንም የማውቀው ነገር የለም። አብርሃም ለምን እንደዚህ የምትሆነው? ተረጋጋ መጀመሪያ። ተረጋግተህ አውራኝ እኮ ነገረኛ። ተረጋግተህ አውራ። ሲጀመር አቤል ላይ እንቧ ከረገው ማለት አይጠበቅበትም። አቤል የራሱን ጥፋት አለው። ምክንያቱም እያንዳንዱ ከሩታ ጋር ሆኖ እያንዳንዱ ነገር ሲያጋግል ሩታ ትክክል የሆነች እየመሰላትም እሷም እንድትሳሳት እድል እየፈጠረላት አንዱ አቤል ነው። ሌላው አሁን አቤል ላይ እንቧ ከረዩ አቤል የሰራው ጥሩ ነገሮችም አሉ። ከሩታ ጎን መሆኑ አንድ ትልቅ ነገር ነው።
በቃ አብርሃም ጥሏት ሲሄድ አብሯት ሆኗል። ግን የሄደበትን ምክንያት እንኳን ሳናጣራ አትሄጂም ብሎ ፖዚቲቭሊ ሩታን ለምኗት ነበረ። ግን እሷ ምንም መስማት አልፈልግም፣ በቃ ከእንደዚህ ያለ ሙድ ውስጥ መውጣት ነው ፈልገው የሚል ነገር ስላላት እምቢ ብላ ነው ሄደችው። አቤል ምንም ማድረግ አይችልም በዚህ ሰዓት ላይ ማለት ነው። ግን አቤል ላይ በዚህ ሰዓት ላይ እንቧ ከረዩ ማለት አስፈላጊ አይደለም። አብርሃም መጀመሪያ ማለት ነው ተረጋግታ የት ነው ማረጋት እኮ እሺ እቃ ነች እንዴ እሷ የት ማረጋት እኮ የት ያለችው እሺ ነገር አላት እኮ አብርሃም ተረጋጋ እሺ ምን እንደዚህ ያስኪኝ ምን እንዲፈጠር እኮ እሺ ንገረኝ ሩታኔ ጋር ውስጥ አለች እኔ ውስጥ አለች አብርሃም እየሰማሁ እኔ ውስጥ አለች ወይ እውነት በጣም ያስብላል እየሰማሁ ነው እኮ ሩታ የት ነው ያለችው ያለችበትን ቦታ ንገረን የደበቅኳት ነው እንዴ እኔ የሚመስላችሁ ነው አሁን የት ነው ያለችው ዛሬ ነው ወይ የሚታያችሁ ሩታ ሄደ ሌት ነው ከዚህ በፊት ሌት ነው የት ነው ሄደች ሰማኝ አንተ ሰማኝ የት ነው እንደሄደች ከዚህ በፊት ሌት ነው ስለዚህ በፊቱ አታውራ አዎ እውነት ነው ከዚህ በፊት ብዙ ጊዜ ሊሄድ ነው ስትል ነበር ስላሁን አውራ የት ነው ሄደችው አንተ አሁን ለምንድን ነው ልብህን ገትረህ የምትከራከረኝ የት እንደሄደች ንገረን እኮ ለምንድን ነው የምትከራከረኝ የት እንደሄደች እስከ ዛሬ ያልተከራከርክ ለምንድን ነው አሁን የት እንደሄደች ብቻ ንገረን እኮ ነው ያንተ ተረጋጋ የት ነው ይሽኛት አንተ አይመለከትህም ከሱ ጋር ነው የማወራው የእሷ መሄድ ዛሬ ነው የሚታየው አብርሃም እንዴ አስተውልተህ አዎ ዛሬ ነው እንደሚታይ ቆም ብለህ ማሰብ መቻል ነበረብህ እውነት ንገረኝ ስማኝ አንተ እኮ ንገረኝ ስማኝ ይኸውልህ እንደፈለክ ብታረገኝ እንደፈለክ ሙሉ ግን ምንም ነገር የለም እኮ ንገረኝ ተረጋግተው ምክንያቱም የትም የሄደችበትን እንዳይናገር አስጠንቅቀዋለች ሩታ ማለት ነው ስለዚህ አቤል የፈለገ ይመጣ የሄደችበትን አይናገርም በቃ ምን ያሸኛል አንተ ምን አገባ ሌላው አይመለከትም ስሰድባት ነበር ምንም አይመለከትም ያለችበት ንገረን አሁን አልነግርህም ስማኝ እንዳናግረው አንተ ነው ረጂ ኤፍሬም ምን ቤት ነው ኤፍሬም ምን ቤት ነው ያዙ ይልቀቁኝ ከአብርሃም በላይ እሱ ያዙ ይልቀቁኝ የሚለው ኤፍሬም ምን ኧረ እባክህ እኔ ያናግረው አንተ ነው ዞር አረፍቷል ምናምን ይላል እኮ ዞር ባለቤት ይወራል እናገር ማለት ነው ትግስት ፍራቻ እንዳይመስል እሺ ምን ልትሆን ነው ንገረኝ እኔ ሌላ ነገር ነው እሺ ምን ልትሆን ነው እስካሁን ዝም ብዬ እሺ ንገረኝ ምን ልትሆን ነው ሰውን ስታፈስ ወይኔ ያለችበት ተናገር አልኳ ቆይ ሻን እኔ ልጠይቀው እስኪ ተረጋጋ አንተ ሄዷል ተብላ በጣም መሯት ነው ሄደችው ከማጋር ከነዛነት ጋር አብርሃም ቡታጀራ ሄዷል ተብላ ከመቼ ጀምሮ ይሄ ችግር ከተፈጠረ ጀምሮ ከነፃነት ጋር እንደሆንክ ነው እየታሰበ ያለው ስለዚህ ራስን ነፃ ማድረግ አልቻልክም ማለት ነው ምክንያቱም በምታደርጋቸው ነገሮች ራስን ነፃ ማድረግ አለብህ እሱ ለእሱ አስረዳት አብርሃም ዛሬ ተነስታ ተስፋ ቆርጣ ስትሄድ ምንድነው እምብር የምትሉት ሁለታችሁ ያዙ ሊቀቁኝ እንቧ ከረዩ የት ነው ምክንያቱም ይሄን ጉዳይ ለአቤል ሳይሆን ለእሷ ማስረዳት መቻል አለበት ለእሷ ነው መናገር ያለበት እንጂ ለአቤል እንደዚህ ነው ምናምን አይሰራም የት ነው የምትሄደው ያሳፍራል እንግዲህ እውነት ማለት እኔ የነሱ ትዳር እንትን እኔ ነኝ እየመሰላችሁ ያላችሁ አንዳንድ ሰዎች አላችሁ ያው የአብርሽም ወንድም እንዳለው ኤፍሬም ወንድም ነኝ ምናምን ብሎ የሚያወራው እሱም እንዳለው አንተ ነህ እየበጠበጥክ ያለው አብርሽም እንዳለው አንተ አዎ ማለት እኔ እውነቱን ስነግር እንደ ወንድም በቃ ውጣ አያስፈልግም ለምን መሰለህ ከሩታ ጋር ቆመ አብርሃምን ባለፈው ምን እያደረክ ነው መሰለህ አንዳንዴ ባልና ሚስቶች ሰው መሃላቸው ካለ ተረጋግተው ለማውራት እንኳን ይቸገራሉ ገብቶሃል አይደለ ስለዚህ አንተ ብትወጣ ሁለቱ ተረጋግተው ማውራት ይችላሉ ከነፃነት ጋር ሲያወሩ አንተ ሄደ ከነፃነት ጋር ከሩታ ጋር ሄደ ነፃነት ማግኘት አልነበረብህም ሁለቱ ሴቶች ብቻ መነጋገር ይችሉ ነበር ሁለተኛ አብርሃምን ለምን እንደዚህ ታደርጋለህ ብለህ ጭራሽ ሩታ ጋር እንደው ቢያጠፋ ራሱ እንደ ጥፋት አንስተህ መናገር የለብህም በቃ ማለት ማጋጋል ነው የሚሆነው እነዚህ ሰዎች የበለጠ እንዲጋጩ ነው የሚያደርገው እንጂ የነሱ ችግር አይፈታም ስለዚህ ማሰብ ያለበት እሱ ነው ምናልባት አለማወቅ ሊሆን ይችላል ሊሰማው ፈልጋ ነበር ግን ደግሞ አንዳንዶቹም ቁጭ ብለው ሊያወሯትና ሊሰማት አልቻሉም ዛሬ ግን የሆነ ነገር ከተፈጠረ በኋላ ሁሉም ሰው መጥቶ እምቡር ሌላ ነገር ያወራል የፈለገውን ስሜት
ይናገራል። አይዞ አቤላ እንግዲህ ያው ይሄ ነው የብዙ ሰዎች ችግር ነው። በእጅ የያዙት ምንድነው የሚባለው? በእጅ የያዙት ወርቅ ከመዳብ ይቆጠራል ይባላል። አንዳንድ ጊዜ ስናጣው ነው ሁሉ ነገር የሚታወቀውና አብርሃምም ዛሬም ቡርንቡር የሚለው ትላንትና ተረጋግቶ ችግሮቹን ከመፍታት ይልቅ ወደ ሌላ በማይሆን ነገር ውስጥ መግባቱ ትክክል አይደለም። እስቲ የሚፈጠረውን ደግሞ እናያለን። ሩታ ትመጣና እስቲ ለምን አቤልን እንዳስለቀሱት የሆነ ነገር ልትለኝ ይገባል ብዬ አስባለሁ። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄንን ነው። በሚቀጥለው የሚፈጠረውን ነገር ይዘን መጣና እስከዛው ብያላችሁ በሰላማችሁ ብዝት ይበላለኝ። ቻው